ሕክምና እየተከታተለች የነበረችው የ16 ዓመቷ ታዳጊ አሁን ላይ ህይወቷ ማለፉ ተሰምቷል። ተነበር ቢጠጣስ ምን በራሴ የተባለው ነው ነገር እንጂ ያው ጨጓራ የራስ ነው ቢጠጣስ ጉበት የራስ ነው። ተጎጂዋን ህልፈት ከሰማ በኋላ ከሀገር ወጥቷል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። በኢትዮጵያ ህግ ጥፋት ካለኝ በዚህ ይቀጣለሁ። ግን እነሱ አሁን ስልክ አለኝ ደውሎ እንዲ እውነት ነው ምናምን ማለት ይችላል ነበር። እንደዚህ ነው ጋዜጠኛ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦቻችን እንዴት ናችሁልን? በአንድ መረጃ ተገናኝተናል። እንግዲህ ቅዳሜና እሁድ እንዴት አለፈ? ዛሬ ለተሰኙ ላይ ነው የተገናኘ ነው። ዛሬ ደግሞ እንግዲህ በኢትዮጵያ የኦርቶዶክስ ተዋህዶ እምነት አማኞች እንግዲህ አብይ ጾምን የጀመሩበት ቀን ነው። እንኳን አደረሳችሁ ማለት እንወዳለን። ጾሙ እንግዲህ የበረከት ይሁንላችሁ ማለት እንወዳለን በአድማጭ ተመልካቾቻችን ስም። ቅዳሜ ዕለት የተሰማ አንድ አሳዛኝ መረጃ ወጥቷል። ይኸው መረጃ ምንድን ነው? ከአንድ ዝነኛ አትሌት ጋር የተያዘ ነው። ጉዳዩ ምንድን ነው የሚለውን ከመሸጋገሪያ በኋላ ስንመጣ እንነግራችኋለን። እስከዛው ድረስ ግን ይህን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ነው ያላችሁ ተባካችሁ ሰብስክራይብ አድርጉ። አሁን ላይ ወደ 808,000 ሰብስክራይበር አለው ቻናላችን። ስለዚህ ይህን ቤተሰብ ተቀላቀሉና የዚህ ትልቅ ቤተሰብ አባል ይሁኑ ማለት እንወዳለን። ለምንሰራቸው ቪዲዮ ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። አብራችሁን ሆኖ ከመሸጋገሪያ በኋላ ስንመጣም ከዝነኛው አትሌት ፈይሳ ሌሊሳ ጋር ተያይዞ እየወጡ ያሉ መረጃዎች ምንድናቸው? ምንስ አጋጥሞታል የሚለውን እንመለከታለን። ዛሬም እንደዚሁ እንግዲህ አዲስ መረጃ ወጥቷል። ይሄውስ መረጃ ምንድነው የሚለውን ወደ እናንተ የምናደርስ ይሆናል። የተከታተላችሁን አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን እንገናኝ። ከመሸጋገሪያ በኋላ ተመልሰን መተናል። ወደ አድማጭ ተመልካቾቻችን አትሌት ፈይሳ ሌሊሳ እንግዲህ ጀሞ አካባቢ በሚገኘው እና ሰው ሪል ስቴት አካባቢ ሁለት ሰዎችን እንግዲህ ቪኤት መኪና ሲያሽከረክር ገጭቶ አምልጧል የሚባለው መረጃ በሰፊው በማህበራዊ ሚዲያ ላይ ሲሽከረከር ነበር። ይህንንም ተከትሎ አትሌቱ በራሱ የፌስቡክ ገጽ አንድ መልእክትን አስተላልፏል። ወደሱ መልእክት ከማለፋችን በፊት ግን በማህበራዊ ሚዲያ ሲሽከረከር የነበረው መረጃ ምን ይመስላል የሚለውን እንመልከትም። ቅዳሜ ዕለት ሌሊት አዲስ አበባ ከተማ ጀሞ ሚካኤል እና ሰው ሪል ስቴት አካባቢ አትሌት ፈይሳ ሌሊሳ ቪኤት መኪናውን ሲያሽከረክር እንግዲህ ሁለት ልጆችን ገጭቷል ይላል መረጃው። አንደኛዋ ልጅ ከባድ ጉዳት የደረሰባት ሲሆን በሞትና በሕይወት መካከል ትገኛለችም ተብሎ ነበር። በሰዓቱ አይሲዩ ሩም ውስጥ በከፍተኛ የሕክምና ክትትል ውስጥ ነው ያለችውም የተባለ ሲሆን አንደኛው ልጅ ደግሞ የአጥንት ስብራት አጋጥሞት እየታከመ ይገኛል ይላል መረጃው። እንግዲህ በሰዓቱ የአዲስ አበባ ፖሊስ አባላት አትሌቱን በቁጥጥር ስር ለመያዝ ሲሞክሩ አትሌቱ መሳሪያ በማውጣት እንግዲህ በማስፈራራት ከቦታው እንደተሰወረና እስካሁንም በቁጥጥር ስር እንዳልዋለ እንግዲህ መገናኛ ብዙሃን ላይ በሰፊው መረጃው ሲሰራጭ ነበረ። ፈይሳ ሌሊሳም ይህንን ተከትሎ እንግዲህ እየተነሳበት ስላለው ጉዳይ በራሱ የፌስቡክ አካውንት በቀጥታ አስተያየት ሰጥቷል። ፈይሳ ሌሊሳ ገምቹ በሚለው ቫሪፋይድ በሆነው የፌስቡክ አካውንቱ እንግዲህ ምን ሲል ነው የተናገረው? እሱ ሀሳቡን ያሰፈረው በአፋን ኦሮሞ ነው፣ ግን በአማርኛ ትርጉሙን እንመልከትም። የመስከረሙ ልጆች በደስታ እየፈነደቁ ነው። ይህ ድንገተኛ አደጋ ነው። አንተም ነገ ታገኘዋለህ የሚል መልእክትን የያዘ ሀሳቡን እንግዲህ በፌስቡክ ገጹ ላይ አጋርቷል። ይህን ተከትሎም እንግዲህ ፈይሳ ሌሊሳ ማለትም አትሌት ፈይሳ ሌሊሳ አደጋውን ስለማድረሱ ራሱ አምኗል። ለዛም ነው ይሄንን ፖስት ያደረገው። አደጋ ነው ሆን ብዬ አይደለም የሚል ሀሳቡን አጋርቷል። ስለዚህ አደጋውን በትክክልም እንግዲህ አድርሷል የሚለውን ወደ እውነታ ያቀረበ ሐሳብ ሰጥቷል የሚሉ ሐሳቦች ከዚህም ከዛም እየበረከቱ ነው። ይሄን ተከትሎ እንግዲህ
በዛሬው ዕለት ጠዋት 2 ሰዓት አካባቢ በአይሲዩ ሩም ውስጥ እንግዲህ ከፍተኛ ጉዳት ደርሶባት ሕክምና እየተከታተለች የነበረችው የ16 ዓመቷ ታዳጊ አሁን ላይ ህይወቷ ማለፉ ተሰምቷል። ሕክምናዋን እየተከታተለች የነበረችው በአለርት ሆስፒታል እንደነበረ እንደዚሁ የውስጥ አዋቂ ምንጮቻችን ገልጸውልናል። ይህን ተከትሎ በዛሬው ዕለት እንግዲህ አዲስ ሌላ መረጃ ወጥቷል። ይኸው ምንድነው? አትሌት ፈይሳ ሌሊሳ የልጅቷን ወይም ደግሞ የተጎጂዋን ህልፈት ከሰማ በኋላ ከሀገር ወጥቷል የሚሉ መረጃዎች በስፋት እየተሰራጩ ይገኛሉ። ይህ መረጃ ምን ያህል እውነት ነው የሚለው ያን ያህል ባይረጋገጥም በማህበራዊ ሚዲያዎች ላይ ግን በስፋት እየተሰራጨ ነው ያለው። አንድ ከዚሁ አትሌት ፈይሳ ሌሊሳ ጋር ተያይዞ እንግዲህ በማህበራዊ ሚዲያ በርካቶች የተቀባበሉት አንድ ቪዲዮ አለ። ይህም ቪዲዮ ምንድነው? አትሌቱ ከጋዜጠኛ እንደዚሁም ፕሮግራም አቅራቢ ከነበረችው ቤተልሔም ታፈሰ ጋር ቆይታ አድርጎ ከመጠጣትና አለመጠጣት ጋር ተያይዞ አንድ ጥያቄ ጠይቀው ነበረ። ይሄውን ጥያቄ ተከትሎ እንግዲህ አትሌቱ ምን አይነት ምላሽ ሰጥቷል የሚለውን አብረን እንከታተል። ተነበር ቢጠጣስ ምን በራሱ የተባለው ነው ነገር እንጂ ያው ጨጓራ የራስ ነው ተጠጣ ጉበት የራስ ነው ጨጓራ የራስ ነው እግር የራስ ነው። ግን ጥቅስ በሳክር እንኳን የኢትዮጵያ ውስጥ ነው። በኢትዮጵያ ሕግ ጥፋት ካለኝ በዚህ ይቀጣለሁ። ግን እነሱ አሁን ስልክ አለኝ ደውሎ እንዲህ እውነት ነው ምናምን ማለት ይችላል ማለት እንደዚህ ነው ጋዜጠኛ አነሳለሁ። እኔ ምንም አንድ ቀን እነሱን ቪዲዮን በደንብ አይቼ ማላገም ነው ስለማይጥፍጥ ምን የሚያወር ነገር ምንም እንትን ስለሌለው ከነሱ ጋርም ምንም ግንኙነትም ያልነበረም ጠልቼም አልነበረም። እና ይሄ ነው እኔ መጠየቅ ይችሉ ነበር ነው ማለት እንፈልገው። ይሄን እንግዲህ ቃለ ምልልስ ቆይቶ ብሏል ቤተልሔም ታፈሰ ጋር ካደረገው ለማስታወስ ያህል ነው ወደ እናንተ ያደረስነው። እንደሚታወቀው አትሌት ፈይሳ ሌሊሳ ከዚህ በፊት እንግዲህ ወታደር ወይም ደግሞ የሀገር መከላከያ ሰራዊት እንደነበረ የሚታወስ ነው። እንደዚሁም ደግሞ በሩጫው ዘርፍ የኢትዮጵያን ስም ከፍ አድርገው ካስጠሩ አትሌቶቻችን መካከል የሚጠቀስ አትሌት ነው። እንደዚሁም በአንድ ሰዓትም በሆነ ጊዜም አትሌት ፈይሳ ሌሊሳ እንደዚሁ በሀገር ውስጥ እየተደረጉ ስላሉ ጭቆናዎች መብት የታገለ እንግዲህ ምስሉ ላይ እንደምትመለከቱት ሩጫውን ሲያጠናቅቅ ለኢትዮጵያ ውስጥ ላለው የድምጽ መታፈን የመብት መነፈግ ድምጽ መሆን የቻለ አትሌት ነው። በሰዓቱ በርካቶች አድናቆታቸውን ሰጥተውታል። ከዛ በኋላ እንግዲህ በተለያዩ ሀገራዊ ጉዳዮች ላይ ንቁ ተሳትፎ የሚያደርግ አትሌት መሆኑ ይታወሳል። እንደዚሁም ደግሞ ከቅርብ ጊዜ ወደዚህ በሚሰጣቸው የተለያዩ አነጋጋሪ አስተያየቶችም እንደዚሁ በማህበራዊ ሚዲያ ላይ በሰፊው ስሙ የሚነሳ አትሌት ነው። ቅዳሜ ዕለት ባደረሰው የመኪና አደጋ 2 ሰዎች ላይ ማለት ነው አንደኛዋ በዛሬው ዕለት ህይወቷ ማለፉ ተሰምቷል። ይህን ተከትሎም እንግዲህ ቅድም እንዳልኳችሁ አትሌት ፈይሳ ሌሊሳ ከሀገር ወጥቷል ነው የተባለው። ለማንኛውም ከአትሌት ፈይሳ ሌሊሳ ጋር ተያይዞ የተሰሙ መረጃዎች ይህንን ይመስላሉ። እንግዲህ አትሌቱን እንዳልኳችሁ አሁን ላይ ማግኘት አልተቻለም። የተለያዩ ሙከራዎች አድርገን ነበረ ከራሱ ከአትሌቱ አንደበት ስለተፈጠረው ጉዳይ ለመስማት እንደዚሁም ደግሞ ወደፊት እንግዲህ ከአደጋው ከደረሰባቸው ተጎጂዎች እንደዚሁም ደግሞ ከቤተሰቦቻቸው የሚሰሙ መረጃዎች ምንድናቸው የሚለውን ወደ እናንተ የምናደርስ ይሆናል። ለማንኛውም ጉዳዩ እንግዲህ ይህንን ይመስላል። ሁሌም እንደምንለው በተለይ መኪና ስናሽከረክር ግን በጥንቃቄ ይሁን ማለት እንወዳለን። በመኪና አደጋ በርካቶች ህይወታቸውን እያጡ ነው። አሽከርካሪዎችም እግረኞችም ጥንቃቄ ሊያደርጉ ይገባል ማለት እንወዳለን። ከጉዳዩ ጋር ተያይዞ የሚወጡ መረጃዎች ካሉ ግን እየተከታተልን ወደ እናንተ የምናደርስ ይሆናል። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። እንግዲህ ይህን ቻናል ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት እንወዳለን። የዛሬው መረጃችን ይህንን ይመስል ነበረ። እየተከታተላችሁን አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። መልካም ጊዜ